ክብር ለኢየሱስ ይሁን። ቅዱሳን ፕሮፌት ሚራክል ነኝ። ለሁሉም ሰው እንዲደርስ ቶሎ ቶሎ ሼር አድርጉ። ክብር ለኢየሱስ ይሁን። የእግዚአብሔርን ድምፅ እንዴት እንደምትሰሙ አወራለሁ። እግዚአብሔር ከሚናገርበት መንገዶች መካከል ዛሬ አንደኛውን መንገድ አወራቸዋለሁ። ሁሉም ሰው እንዲደርሰው ሼር አድርጉት። ክብር ለኢየሱስ ይሁን። ለሁሉም ሰው ሼር አድርጉት። ዛሬ ምናልባት ፕሮፌቲክ ስኩል ላይ ከማስተምራችሁ ትምህርቶች መካከል አንደኛውን ነው ዛሬ ማወራችሁ አምናለሁ። ከዛ በኋላ መንፈስ ቅዱስ በሮቻችሁን ሁሉ እንደሚከፍተው ጆሮቻችሁን በሙሉ እንደሚከፍተው አምናለሁ። ዛሬ ከመጽሐፍ ቅዱስ አንድ የእግዚአብሔር ድምፅ ጋር በተገናኘ አንድ ሚስጥር አወራችኋለሁ። ከዛ በኋላ ነገሮቻችሁ ሁሉ እንደሚለቀቁ አምናለሁ። ከዛ በኋላ በሮቻችሁ ሁሉ እንደሚከፈቱ አምናለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ ጆሮቻችሁን ሁሉ እንዲከፍተው ጸልያለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ አይኖቻችሁን ሁሉ እንዲከፍተው ጸልያለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም በማትጠብቁበት መንገድ ለሕይወታችሁ እንዲናገራችሁ ጸልያለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ጸልያለሁ። ምልክትም በሕይወታችሁ ላይ እንዲያረግ አነጋጋሪ የሆነ የእግዚአብሔር ጸጋና ቅባት በሕይወታችሁ ላይ እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። በኢየሱስ ስም እንዲወርቅ ጸልያለሁ። ከዚህ ሰዓት ጀምሮ አዲስ የሆነ የመንፈስ ቅዱስ አደራረግ፣ አዲስ የሆነ የመንፈስ ቅዱስ ኃይልና እሳት በሕይወታቸው ላይ እንዲወርቅ ጸልያለሁ። በኢየሱስ ስም እንዲሆን ጸልያለሁ። በኢየሱስ ስም እንዲሆን ጸልያለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ከሚናገርበት መንገዶች መካከል አንዱን አወራችኋለሁ አምናለሁ። ከዛ በኋላ ለእግዚአብሔር ቃል ንቁ እንደምትሆን አምናለሁ። ከዛ በኋላ የእግዚአብሔርን ድምፅ በሕይወታችሁ ላይ እንደማትተላለፉ አምናለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስን ዘኍልቍ 12 ቁጥር 6 እስከ 8 አነብላችኋለሁ። ዘኍልቍ ምዕራፍ 12 ከቁጥር 6 እስከ 8። ዘኍልቍ ምዕራፍ 12 ከቁጥር 6 እስከ 8 እንደዚህ ይላል። እርሱም ቃሌን ስሙ፣ በመካከላችሁ ነብይ ቢኖር፣ በደንብ ስሙኝ። እርሱም ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታል። ፈርስት ቪዥን። እኔ እግዚአብሔር በራእይ ይገለጥለታለሁ። በመካከላችሁ ፕሮፌት ቢኖር እኔ እግዚአብሔር። ዘኍልቍ ምዕራፍ 12 ከቁጥር 6 እስከ 8 በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታል። ፈርስት ስለ ቪዥን እየነገረን ነው። ኔክስት ወይም በህልም እናገረዋለሁ። ሰከንድ ድሪም፣ ስለ ህልም እየነገረ ነው። ቁጥር 7 እንደዚህ ይላል፣ ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነው፣ እኔ አፍ ለአፍ በግልጽ እናገረዋለሁ። አሁን ደግሞ አዲስ መንገድ፣ የትኛውም ፕሮፌት እግዚአብሔር ባልተናገረበት መንገድ አሁን ለባሪያው ሙሴ ስለሚናገርበት መንገድ እየነገረን ነው። እኔ እግዚአብሔር ለባሪያዬ ለሙሴ፣ የሰማችሁ ነው። እኔ እግዚአብሔር ለባሪያዬ ለሙሴ በህልምም አልናገረውም በራእይም አልናገረውም እና የትኛውም ፕሮፌት ባልተናገርኩበት መንገድ ለባሪያዬ ለሙሴ እናገረዋለሁ። እርሱም ደግሞ ምንድነው አለ? አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌም አይደለም። ስሙኝ። አሁን ደግሞ አራተኛ መንገድ እየነገረን ነው። ህልም፣ ራእይ ሙሴ ጋር ሲመጣ አፍ ለአፍ ፎርስ፣ በምሳሌም አይደለም፣ በምሳሌም ያወራል ማለት ነው። አራት የእግዚአብሔርን መልክ ያህል በባሪያዬ በሙሴ ላይ የተናገሩ ዘንድ ስለምን አልፈራችሁም አለ። ክብር ለኢየሱስ ይሁን። አሁን እዚህ ውስጥ 3 ነገሮችን ይነግረናል። ህልም፣ ራእይ፣ አፍ ለአፍ እና ምሳሌ። ህልም፣ ራእይ፣ አፍ ለአፍ፣ ምሳሌ። እዚህ አሁን ዘኍልቍ 12 ያነበብኩላችሁ መጽሐፍ ውስጥ እግዚአብሔር ይናገርባቸዋል ከሚባሉ መንገዶች መካከል ህልም ነገረን፣ ራእይ ነገረን። ሙሴ ጋር ሲመጣ የሙሴ የተለየ ነው አለና ሙሴ ጋር ሲመጣ አፍ ለአፍ ነው አለ። ፎርዝ ላይ አራተኛ ላይ ደግሞ በምሳሌ ነው አለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ሙሴ ጋር ሲመጣ በተለየ መንገድ ነው የምናገረው አለና ሙሴ ጋር ሲመጣ በምን እንደሚናገር ሲያወራን አፍ ለአፍ። ክብር ለኢየሱስ ይሁን። አፍ ለአፍ ዳት ሚንስ ምን ማለት ነው ካላችሁኝ፣ መንፈስ ቅዱስ ፕሮፌት ሚራክል ጋር ሲመጣ የሚናገረው ለሌሎች ነቢያቶች እንደሚናገረው አይደለም። መንፈስ ቅዱስ ፕሮፌት እከሌ ጋር ሲመጣ የሚናገረው ለሌሎች ነቢያቶች በተናገረው መንገድ አይደለም። እንደዚህ ከሆነ ያለው ጊዜ በመካከላችሁ ነብይ ቢኖር ለዛ ነብይ በህልም እናገረዋለሁ። እንዳትረሱ ሙሴ ኦልሶ የፕሮፌት፣ ሙሴም ራሱ ነብይ ነው እና ሌላ ነብይ በህልም ነው የምናገረው፣ በራእይ ነው የምናገረው። ለሙሴስ
አፍ ለአፍ ነው የምናገረው። ክብር ለኢየሱስ ይሁን። ለሙሴ ሲሆን አፍ ለአፍ ነው። ሌሎቹ ደግሞ አለ በምሳሌም ጭምር ይናገራል። ምን ማለት ነው? እግዚአብሔር በህልም ሌላው ፕሮፌት ይናገራል፣ በራእይ ይናገራል። ለሙሴ ጋር ሲሆን አፍ ለአፍ ይናገራል። ፎርዝ ላይ ደግሞ በምሳሌም ይናገራል። እግዚአብሔር ደግሞ ለፕሮፌት ሚራክል ሲሆን አምስተኛ መንገድ ደግሞ አለው። አሁን 4 መንገዶች ነገርና አይደለ? ለፕሮፌት ሚራክል ደግሞ እንደዚህ ነው የምናገረው የሚለው ሌላ የራሱ የሆነ ወይ አለው። አሁን እግዚአብሔር እየነገረን ያለው እያንዳንዱ ነብይ ጋር ሲመጣ የሚናገርበት መንገድ የተለያየ እንደሆነ እየነገረን ነው። አንዳንዱ ነብይ ጋር ሲመጣ በህልም ብቻ ይናገረዋል። ያ ፕሮፌት የእግዚአብሔርን ድምፅ የሚለማመድበት መንገድ ምንድነው ብትሉኝ ህልም ብቻ ይሆናል። አንዳንዱ ጋር ሲመጣ ቪዥን ብቻ ይሆናል። ሶስተኛው ደግሞ ሙሴ የሚባል ነብይ አለ። እሱ ጋር ሲመጣ አፍ ለአፍ ይሆናል። አንዳንዱ ጋር በምሳሌ ይሆናል። ይሄ አሁን በነቢያቶች መካከል እግዚአብሔር የሚናገርበትን መንገድ ነው የነገረን። ከሙሴ ውጭ ደግሞ እንደኔ አይነት ፕሮፌት ጋር ሲመጣ ደግሞ እኔን በራሱ መንገድ ይናገራል። ያ ማለት እግዚአብሔር እያንዳንዱ ፕሮፌት ጋር ሲሄድ የሚናገርበት መንገድ የተለያየ ነው እና በመካከላችሁ ነብይ ቢኖር ብሎ እግዚአብሔር ሲያወራ ስለ አንድ ፕሮፌት እየተናገረ ያ ነብይ የምናገርበት መንገድና ሙሴን የምናገርበት መንገድ ይለያያል እያለን ነው። እግዚአብሔር ይሄንን ነብይና ሙሴን የሚናገርበት መንገድ ከተለያየ ሙሴን ይሄ ነብይና እግዚአብሔር እኔ ጋር ሲመጣ ደግሞ የሚናገርበት መንገድ የተለያየ ነው። እናንተ ጋር ሲመጣ ደግሞ ከኔ በተለየ መንገድ ነው የሚናገራችሁ። እግዚአብሔር እያንዳንዳችን ጋር ሲመጣ የሚናገርበት መንገድ የተለያየ ከሆነ ናው ማወቅ ያለብን ነገር መንገዶቹን እንዴት እናውቃለን ነው። ክብር ለኢየሱስ ሲሆን ናው እግዚአብሔር የሚናገርባቸውን መንገዶች እንዴት እናውቃለን ነው። አሁን ብዙ ሰዎች የሚሸወዱት እንደሆነ ልንገራችሁ። ሙሴ ከዚህ በፊት የነበሩ ፕሮፌቶች እግዚአብሔር በህልም በራእይ እንደተናገራቸው ያውቃል፣ በምሳሌ እንደተናገራቸው ያውቃል። ሁል ጊዜ እግዚአብሔር በህልም በራእይ በምሳሌ ይናገረኛል ብሎ የሚጠብቅ ከሆነ እግዚአብሔር አፍ ለአፍ ሲናገረው ላይገባው ይችላል። እግዚአብሔር ደግሞ ኦልዌይስ አፍ ለአፍ ብቻ ነው የሚናገረው ብሎ የሚያምን ፐርሰን በህልም ሲናገረው፣ በራእይ ሲናገረው፣ በምሳሌ ሲናገረው ላይገባው ይችላል ማለት ነው። አሁን እግዚአብሔር ለእናንተ ሳይናገር ቀርቶ ሳይሆን እናንተ ያልገባችሁ እግዚአብሔር ወደ እናንተ ህይወት ሲመጣ የተናገረበት መንገድ ነው ያልገባችሁ። እናንተ ህይወት ጋር ሲመጣ እግዚአብሔር ለእያንዳንዱ አማኝ ይናገራል። እያንዳንዱ አማኝ ግን ያልገባው ነገር ምንድነው ብትለኝ፣ እግዚአብሔር ለሱ የተናገረበት መንገድ አልገባውም። የሆነም ፕሮፌት እንደተናገረው የምትጠብቅ ከሆነ አየህ፣ በመካከላቸው ነብይ ይኖራል። ዋን ነብይ አለ፣ ሙሴ የሚባል ነብይ አለ። 2 ነቢያቶች አሉ። ያኛውን ነብይ በህልም አወራዋለሁ አለ፣ ሙሴን ላፍላፋው ነው አወራዋለሁ አለ። ሌላኛውን ሶስተኛውን ነብይ ደግሞ በራእይ አወራዋለሁ፣ አራተኛውን ደግሞ ምሳሌ። አራቱም ነቢያቶች የእግዚአብሔርን ድምጽ ይሰማሉ። አራቱም ግን የሚሰሙት በሆነ በተለያየ መንገድ ነው። አሁን አራቱም የሚሰሙት በተለያየ መንገድ ነው። አራቱ ብቻ ናቸው መንገዱ ብቻ ብላችሁ የምታምኑ ከሆነ ደግሞ ከአራቱ ውጭ በሆነ መንገድ መንፈስ ቅዱስ ቢናገራችሁ ላይገባችሁም ጭምር ይችላል። የሰማችሁ ነው። ከአራቱ ውጭ መንፈስ ቅዱስ ቢናገራችሁ ላይገባችሁ ይችላል። ምን ማለት ነው? ክብር ለኢየሱስ ይሁን። ከአራቱ ውጭ መንፈስ ቅዱስ ቢናገራችሁ ላይገባችሁ ይችላል። ያ ማለት የሚያወራው ነገር ለእናንተ አዲስ ሊሆንባችሁ፣ እንግዳ ሊሆንባችሁ፣ መንፈስ ቅዱስ የተናገራችሁ ያላችሁ መስሎ ላይሰማችሁ ይችላል። ክብር ለኢየሱስ ይሁን። ምናልባት ዩቲዩብ ላይ ስለ ዲቫይን ላንጉጅ ስለ መለኮታዊ ቋንቋ እና ስለ ፍቺዎቹ ሳወራ የእግዚአብሔርን ድምፅ የመስማት ጥበብ ክፍል 1 የሚል ትምህርት አለ። ምናልባት ያ ትምህርት ከረዳችሁ ብሰሙት ደስ ይለኛል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስን ደሆል ስናነብ እያንዳንዱ ነብይ እያንዳንዱ ፕሮፌት ጋር ሲመጣ እግዚአብሔር የተናገረበት መንገድ ይለያያል። ለዛ ነው ባይብል እግዚአብሔር ይላል በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም። ማለት ነው እግዚአብሔር ኦልሬዲ ተናግሯል። የተናገረ ያልመሰለው ሰውየው ነው። ያላስተዋለም ማለት እኮ እግዚአብሔር የተናገረ መሆኑ አልገባውም ማለት ነው። እግዚአብሔር በአንድም በሌላም መንገድ ይናገራል። ሁል ጊዜ የምናውቀው አንዷን መንገድ ስለሆነ፣ ሁል ጊዜ የምንሰማው አንዷን መንገድ ስለሆነ፣ ሁል ጊዜ የምንሰማው
ሁልጊዜ የምናውቀው አንዷን መንገድ ስለሆነ እግዚአብሔር በሌላ መንገድ እግዚአብሔር በሌላ ዳይሬክሽን ሲናገረን ድምፅ መስሎ ኦር እግዚአብሔር እየተናገረን ያለ መስሎ በፍጹም አይሰማንም። እግዚአብሔር በፍጹም እየተናገረን ያለ መስሎ አይሰማንም። ለዛ ነው ብዙ ጊዜ ከድምፅ ጋር የምንተላለፈው። በድምፅ ጋር በተገናኘ እግዚአብሔር ሲያወራን ብዙ ጊዜ የምንተላለፈው ከዛ የተነሳ ነው። ክብር ለኢየሱስ ይሁን። ዛሬ አንዱን መንገድ አስተምራችኋል። ልክ እንደዛው ሙሴን የተናገረበት መንገድ ሌላ ሆኖ ያኛውን ነብይ የተናገረበት መንገድ ሌላ ሆኖ ጌታ ኢየሱስ ጋር ሲመጣ ደግሞ እግዚአብሔር የተናገረበትን መንገድ ደግሞ አሳያችኋል። ኢየሱስ በአካል ተገልጦ እዚህ ምድር ላይ ሲመጣ ደግሞ ኢየሱስ እግዚአብሔር የሚናገርበትን አዲስ የሆነ መንገድ ደግሞ አስተዋውቆናል። ቢኮዝ ያንን መንገድ ልክ እንደ ሙሴ ከሙሴ በፊት እግዚአብሔር አፍ ለአፍ የተናገረው ፐርሰን የለም። ሙሴ አዲስ መንገድ አስተዋወቀን። ሌሎች ፕሮፌቶችም የራሳቸው የሆነ አዲስ መንገድ አስተዋወቁ። ጂሰስ ደግሞ አዲስ እግዚአብሔር የተናገረበትን መንገድ አስተዋወቀን። በዚህ ፕሮፌቲክ ሚኒስትሪ ውስጥ ኦልሬዲ ከተማሪነት ታይም ጀምሮ ኦልሬዲ 6 ዓመት ሆኖኛል። የነቢያቱን አገልግሎት የትንቢቱን ዓለም እጅግ በደንብ አድርጌ ያውቀዋለሁ። ክብር ለኢየሱስ ይሁን። ቢኮዝ 6 ዓመት ሙሉ እየተነበይኩ ነው። ኔክስትም ተነብያለሁ እና እግዚአብሔር ስለሚናገርበት መንገድ አስተምራችኋለሁ። ላለፉት 6 ዓመታት 6 ዓመቱን ሙሉ እግዚአብሔር እኔ ላይፍ ላይ ሲናገር የተናገረበት እያንዳንዱ መንገድ የተለያየ ነው። ትናንትና በተናገረኝ መንገድ ናው አልጠብቀውም። ቢኮዝ ኦልዌይስ እግዚአብሔር የሚናገርበትን መንገድ ነው ሰርች የማደርገው። ትናንትና ላይ ከቆምኩ ዛሬ እግዚአብሔር ኒው በሆነ መንገድ አዲስ በሆነ መንገድ ቢያስተምር ቢያወራኝ ቢናገረኝ የተናገረኝ ያወራኝ የማይመስለኝም። ቢኮዝ መንገዱን ስለማላውቀው። ክብር ለኢየሱስ ይሁን። በዚህ 6 ዓመት ታይም ውስጥ እግዚአብሔር የሚናገርባቸውን 140 መንገዶች አውቃለሁ። መንገዶቹ 140 ብቻ ናቸው እያልኳቸው አይደለም። ሳም ፕሮፌት ጋር ስትመጡ፣ ምሳሌ የኔ ስፒሪቹዋል ፋዘር ጋር ስትመጡ 200 መንገዶችን ያውቃል። 140 መንገዶችን አውቃለሁ። ከ140 መንገዶች ውስጥ ደግሞ 40 መንገዶችን እግዚአብሔር ላይክ በዚህ 6 ዓመት ሚኒስትሪ ውስጥ 40 መንገዶችን ዲፕሊ በሆነ መንገድ በሚኒስትሪ ውስጥ በራሴ ላይፍ ውስጥ ሲናገረኝ አውቃለሁ። በእኔ ላይፍ ውስጥ በሚኒስትሪ ውስጥም ሲናገረኝ አውቃለሁ። ዛሬ ከነዚህ መንገዶች መካከል አንዱን አስተምራችኋለሁ። ምናልባት ታይም ካለኝ 15 ኦር 20 መንገዶችን ፕሮፌቲክ ስኩል ላይ እና ዙም ላይ አስተምራለሁ። ዛሬ ኤክስፔክት ቢኮዝ ሁላችንም የምንጠብቀው ህልም፣ ቪዥን፣ የሚሰማ ኦዲብል የሆነ ቮይስ ብቻ ነው የምንጠብቀው። ከነዚህ ውጭ ሌሎች መንገዶች ያሉ መስሎ አይሰማንም እና እስካሁን ባለሁበት ታይም ውስጥ 140 መንገዶችን አውቃለሁ። ግን ከ140 መንገዶች 40 መንገዶችን እጅግ በጣም ጠንቅቄ ያውቃቸዋል። ቢኮዝ በእያንዳንዱ ቮይስ ውስጥ እግዚአብሔር ምን ሊያወራ እንደፈለገ ይገባኛል። ክብር ለኢየሱስ ይሁን። ዛሬ አንደኛውን መንገድ አስተምራችኋለሁ። ክብር ለኢየሱስ ይሁን። በጣም ሬዲ ከሆናችሁ ቶሎ ለሁሉም ሼር አድርጉት። ለሁሉም ሰው ሼር አድርጉት። አምናለሁ ከዚህ በኋላ ጆሮቻችሁ ይከፈታሉ፣ መንፈሳዊ አይኖቻችሁ ይከፈታሉ። ጆሮቻችሁ ይከፈታሉ፣ መንፈሳዊ አይኖቻችሁ ሁሉ በኃይል ይከፈታሉ። ክብር ለኢየሱስ ይሁን። ብዙ ሰዎች የእግዚአብሔርን ድምፅ በአንድ መንገድ ይለማመዱትና ምሳሌ ሁል ጊዜ እግዚአብሔርን ድምፅ በህልማቸው ብቻ የተለማመዱ ሰዎች ህልሞቻቸው ሲቆም እግዚአብሔር ለነሱ ማውራት ያቆመ ይመስላቸዋል። ግን እግዚአብሔር ሌላ መንገድ ቀይሯል ማለት ነው። አንተ ህልምህ ላይ ብቻ አስተካርገሃል። አንቺ ህልምሽ ላይ ብቻ ቆመሻል። ጋድ ሌላ መንገድ ጀምሯል። ግን አንቺ ስቲል ላው ድረስ በህልምሽ ብቻ እየጠበቅሽ ነው ማለት ነው። እግዚአብሔር በድምፅ የሚያናግራቸው ሰዎች በድምፅ ይናገራቸውና ደሞመንት የሆነ ታይም ላይ በድምፅ መናገር ያቆማል። ደሞመንት የዛ ታይም ላይ በድምፅ መናገር ሲያቆም ላይፋቸው ላይ ምን ይፈጠራል ማለት ነው? እግዚአብሔር እነሱን መናገር ያቆም መስሎ ይሰማቸዋል። ግን ጋር ቻናል ኦር መንገድ ነው የቀየረው። አሁን ያ መንገድ ስላላወቃችሁ ከድምፅ ውጭ ባለ መንገድ ሲናገራችሁ የሚገባችሁ አይመስላችሁም። ክብር ለኢየሱስ ይሁን። የሚገባችሁ አይመስላችሁም። ለዛ ነው ብዙ ጊዜ የምትሸወዱት። ብዙ ጊዜ የምንሸወደው ለዛ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር በተለያየ መንገድ ይናገራል። እግዚአብሔር በተለያየ መንገድ በአንዱ መንገድ ብቻ ላይፋችሁ በጣም እጅግ በጣም አንዱን መንገድ ብቻ ላይፋችሁ ከለመደው በሌሎቹ መንገዶች ሲናገር ብዙ አይገባችሁም።
ብዙ አንደርስታንድ አታደርጉትም። ክብር ለኢየሱስ ይሁን። ብዙ አንደርስታንድ አታደርጉትም ቢኮዝ የለመዳችሁት አንድ መንገድ ብቻ ነው። ምሳሌ ቀላል ኤግዛምፕል ልንገራችሁ። ሁል ጊዜ ሰዎች በአማርኛ ብቻ ሲያወሯችሁ ብሰሙ የሚያወሩት ነገር ሁሉ ኦልዌይስ ይገባችኋል። ደሞመንት እነዛው ያወሯችሁ ሰዎች በሌላ ላንጉጅ መናገር እናንተን ቢጀምሩ እናንተ ላንጉጅ አይገባችሁም። ኦልሬዲ ግን ሰዎቹ ተናግረውታል። ሶ ላንጉጁ ነው እናንተ ያልገባችሁ እንጂ ሰዎቹ ሳይናገሩ ቀርቶ አይደለም። ላንጉጅ ነው የቀየሩት። እግዚአብሔርም ልክ እንደዚህ ሁሉ በህልም አስለምዶ ህልሙ ሲቋረጥ፣ በራእይ አስለምዶ ራእዩ ሲቋረጥ እግዚአብሔር ዝም ስላለ እንዳይመስል ላንጉጅ ቀይሯል፣ መንገድ ቀይሯል ማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶ ናው በዚህ ስኩል ውስጥ እያንዳንዱን ነገር በጥልቀት አስተምራለሁ። እያንዳንዱን ነገር በጥልቀት አስተምራለሁ። ክብር ለኢየሱስ ይሁን። እያንዳንዱን ነገር በጥልቀት አስተምራለሁ። አይኖ በ5 ዓመት የዩኒቨርሲቲ ቆይታዬ ሲቪል ኢንጂነሪንግ አጥንቻለሁ። ከሲቪል ኢንጂነሪንጉ በላይ ግን ፕሮፌቲክ ዓለሙን በደንብ አውቋለሁ። ፕሮፌቲክ ዓለሙን በደንብ ተምሬዋለሁ። አይኖ በሲቪል ዲግሪ እንዳለኝ አውቃለሁ። በዚህ ሚኒስትሪ ውስጥ ግን ፒኤችዲ ነው ያለኝ። ክብር ለኢየሱስ። ይህን የምናገረው በድፍረት ነው ቢኮዝ እያንዳንዱ ጋር ሊናገር የሚችልበትን ዌዎች በሙሉ አብዛኞቹን አውቃቸዋለሁ። ዛሬ ከነዛ ዌዎች መካከል አንዱን አወራቸዋለሁ። ክብር ለኢየሱስ ይሁን። የሉቃስ ወንጌል ምዕራፍ 12 ከቁጥር 54 እስከ 56 አነብላችኋለሁ። የሉቃስ ወንጌል ምዕራፍ 12 ከቁጥር 54 እስከ 16። አዜብ ፍስሐ እግዚአብሔር ይባርክሽ። እውነት ነው ፕሮፌት እግዚአብሔር በህልም ይናገረኝ ነበር። ህልሙ ሲያቆም እግዚአብሔር መናገር ያቆም ይመስለኝ ነበር አለች። እግዚአብሔር ይባርክሽ። ሉቃስ 12 ከቁጥር 54 እስከ 56 የሉቃስ ወንጌል ምዕራፍ 12 የሉቃስ ወንጌል ምዕራፍ 12 ከቁጥር 54 እስከ 16 የሉቃስ ወንጌል ምዕራፍ 12 ከቁጥር 54 16 ደግሞም ህዝቡም እንደዚህ አለ። ክብር ለኢየሱስ ይሁን። ደግሞም ህዝቡ እንዲህ አለ፣ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲህ ይሆናል። በአዜብ ነፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆንማል። ጌታ ኢየሱስ እነዚህ ሰዎች ምልክቶችን አይተው ኢንተርፕሬት ሲያደርጉ እንደሚሆንላቸው ይነገረን። ደመና ከምዕራብ ሲወጣ አይተው ዝናብ ይዘንባል ሲሉ ኦልሬዲ ይዘንብላቸዋል። ንፋስ ከአዜብ ሲነሳ አይተው ትኩሳት ይሆናል፣ ሆት የሆነ ዌዘር ሊነሳ ነው ሲሉ ኦልሬዲ ይሆንላቸዋል። እናንተ ግብዞች የምድሩና የሰማዩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህንን ዘመን የማትመረምሩት እንዴት ነው? ዛሬም ማወራችሁ እግዚአብሔር ከሚናገርበት ነገሮች መካከል አንዱ ምልክት ነው። ምልክት እግዚአብሔር ከሚናገርበት ነገሮች መካከል አንዱ ምልክት ኦር ሳይን ነው። እግዚአብሔር ከሚናገርበት መንገድ አንዱ ምልክት ኦር ሳይን ምን ማለት ነው የሚለው ነገር ዛሬ ላውራችሁ። ክብር ለኢየሱስ ይሁን። ደመና ከምዕራብ ሲወጣ አይታችሁ፣ ደመናው የሚወጣው ከምዕራብ ነው። እሱም ባያችሁ ጊዜ ዝናብ ይዘንባል ትላላችሁ። በደንብ ስሙኝ። እነዚህ ሰዎች ዝናብ እንደሚዘንብ ያወቁት ዝናብ ከምዕራብ ሲወጣ አይተው አይደለም፣ ደመና አይተው ነው። የደመናውን ምልክት ያዩ ታይም ላይ ኔክስት ዝናብ እንደሚመጣ ያውቃሉ። ጂሰስ ምድራዊ የሆነውን ምልክት አይታችሁ ዝናብ እንደሚመጣ ካወቃችሁ ሄቨንሊ የሆኑ ሳይኖችን አይታችሁ እንዴት ፕሮፌሳይ ማድረግ እንዴት ዘመኑን ማወቅ ይሳናችኋል እያላቸው ነው። ኢየሱስ እየነገረን ያለው ፊዚካል ዓለም ላይ ያለን ምልክት አይታችሁ ኢንተርፕሬት ከማድረግ ከቻላችሁ መተርጎም ከቻላችሁ እነዛን ወደ ቮይስ ወደ መልእክት ወደ ሜሴጅ መቀየር ከቻላችሁ እንዴት ምልክቶችን አይታችሁ መተርጎም አልቻላችሁም እያላቸው ነው። ክብር ለኢየሱስ ይሁን። አሁን በደንብ ስሙ። ምልክትን ተጠቅመው ስለነገሱ ሰዎች አወራቸዋል። ምልክትን ተጠቅመው ተጽዕኖአቸው ስለበዛ ሰዎች አወራቸዋል። ምልክትን ተጠቅመው ነገራቸው ስለተቀየረ ሰዎች አወራቸዋል። ከነዛ ሰዎች መካከል አንዳንዶቹ ባይብል ውስጥ ያሉ ሰዎችን አወራቸዋል። ክብር ለኢየሱስ ይሁን። ብዙ ጊዜ ፕሮፌሲ በምናገርበት ታይም ላይ
ብዙ ሰዎች የሰዎቹ ስም ተጽፎ ማይ የሰዎቹን ስም የሆነ ነገር በጆሮ መጥቶ የሚነግረኝ ይመስላቸዋል። ምልክት ነው የማየው፣ ምልክቱን ነው ኢንተርፕሬት የማደርገው። ምልክት ያለው ምልክቱን ወደ ሰዎቹ ስም እቀይረዋለሁ። ምን ማለት ነው? ሳምታይምስ ከዚህ በፊት ፎር ደ ፈርስት ታይም ምልክት ሳይ ያጋጠመኝን ነገር ልንገራችሁ። ለአንድ ሰው ጠርቼው እየተነበይኩለት እያለ መንፈሳዊ ዓለም ላይ ከባድ ዝናብ ሲዘንባየው እና እዛ ስፍራ ላይ የተፈጠሩ ታሪኮች አሉ። እሱናው ስለማላወራችሁ እና ዝናብ ሲዘንባየው እና ሰውየውን ጠራሁት እና አልኩት፣ መጣ። ዝናብ ሲዘንብ ነው ያየሁት። አያችሁ፣ ምልክት ነው። እና የአያትህ ስም ዝናቡ ነው አልኩት። አዎ እግዚአብሔር ሰው የአያቴ ስም ዝናቡ ነው አለኝ። የአያቱ ስም ዝናቡ መሆኑን ያወቅኩት ከዝናቡ ምልክት ተነስቼ ነው። ዝናብ ሲዘንብ አይቼ ነው። ምልክት ነው ኢንተርፕሬት ያደረግኩት። ምልክት ነው ኢንተርፕሬት ያደረግኩት። ምልክቶችን ተጠቅመው ነገር ስለተቀየረላቸው ሰዎች ነው ማወራችሁ። አሁን ምልክት በምንለው የእግዚአብሔር ድምፅ ወር እግዚአብሔር የንግግር መንገዶች መካከል ውስጥ ምልክት ውስጥ ብዙ ነገሮች አሉ፣ ቁጥሮች አሉ፣ ብዙ አይነት እንትኖች አሉ። በደንብ ስሙኝ። ምልክት የጨለማውን ዓለም ከሚናገርባቸው ነገሮች መካከል አንዱ ነው። ምልክት ኢቨን እግዚአብሔር ዓለም ብቻ ሳይሆን የጨለማውን ዓለም ይናገርበታል። ለዛ ነው ምሳሌ አሁን የጨለማው ዓለም ላይ የተለመዱ ምልክቶች አሉ። እንደዚህ ብቻ ብዙ አይነት ምልክቶች አሉ። እነዛ ምልክቶች ለኛ ኖርማል ምልክቶች ናቸው። እነሱ ዓለም ላይ ግን ኢንተርፕሬት የሚደረጉ የሚተረጎሙ ሜሴጅ ያላቸው ምልክቶች ናቸው። ክብር ለኢየሱስ ይሁን። ሜሴጅ ያላቸው ምልክቶች ናቸው። ምሳሌ ቀላል ኤግዛምፕል ላውራችሁ። ከምልክት መካከል ቀላል ኤግዛምፕል ላውራችሁ። ምሳሌ ጫማ አላችሁ። ጫማችሁ ላይ የጫማችሁ ማርክ አለ። ራይት ከሆነ ናይክ፣ አዲዳስ የሚል ጽሑፍ ካለው የሆነ ነገር ምልክት አለው። ፑማም ሲሆን ልክ እንደዛ ሁሉ ምልክት አለው። ራይት የሆነው ምልክት የጫማው ብራንድ ነው። ጫማ ነው። ጫማ ብቻ አይደለም። ናይክ የሚባል ካምፓኒ ያመረተው ጫማ ነው ብላችሁ ታወራላችሁ። ክብር ለኢየሱስ ይሁን። ልክ እንደዛ ሁሉ እግዚአብሔር ዓለም ውስጥ አንድ ነገር ልንገራችሁ። እግዚአብሔር ዓለም ውስጥ የጨለማው ዓለም እንዴት ምልክቶች እንደሚጠቀም መጽሐፍ ቅዱስ ስለ 666 ሲያወራ የአውሬው ቁጥር ነው። እሱም በሰው ቁጥር 666 ይላል። 666 ሴክሬት ነው። ብዙ ሰዎች ምን እንደሆነ አይገባቸውም። 666 ማርክ ነው። ልክ እንደ ናይክ፣ ልክ እንደ አዲዳስ ጫማ ማርክ ነው። ግን ኢትዝ የነምበር ቁጥር ነው። 666 ዴይሊ ላይፋችን ላይ እኮ እንጠቀመዋለን። ምሳሌ 600 ብር ስጽፍ 6 ቁጥር እንጠቀማለሁ። 67 ቁጥርን ስጽፍ 67 ቁጥር እንጠቀማለሁ። መጽሐፍ ቅዱሳዊ ሳነብ ስንት መጽሐፍ አለ መጽሐፍ ቅዱስ ሲባል 66 የሚል መጽሐፍ እጽፋለሁ። ግን ቁጥር ላይክ ከምልክቶች መካከል ኢቨን ቁጥር ኢንተርፕሬት እናደርጋለን። ቁጥር ኢንተርፕሬት ይደረጋል። 666 የሚለው ቁጥር ብዙ ሰዎች እስቲል ላው ድረስ ለነሱ ሴክሬት ነው፣ ለነሱ ሚስጥር ነው። ግን ጨለማው ዓለም ላይ ቁጥሩ ምልክት ብቻ አይደለም፣ ኢንተርፕሪቴሽን አለው። ማርክ ነው። እንዴት ማርክ ሆነ ብላችሁ ብታወሩኝ ክብር ለኢየሱስ ይሁን። እንዴት ማርክ ሆነ ብላችሁ ብታወሩኝ እንዴት እንደሆነ አወራችኋለሁ። ክብር ለኢየሱስ ይሁን። ይሄ ምልክት ነው ብያቸዋል። 666 ምልክት ነው። ብዙ ጊዜ ሰዎች የዚህ ማህበር አባል ሲሆኑ የሚያደርጉትን ነገር ልንገራችሁ። ብዙ ጊዜ ሰዎች የዚህ ማህበር አባል ሲሆኑ ምን እንደሚፈጠር ልንገራችሁ። ሰዎች ልክ 666 እንትን ነው ማርክ ነው ብዬ ሳወራችሁ 666 ማርክ ነው ብዬ ሳወራችሁ ሳይን ነው። ሰዎች የዚህ ማህበር አባል ሲሆኑ ኔማቸው ይቀየራል፣ ስማቸው ይቀየራል። ስማቸው ሲቀየር ዘፋኝ ከነበሩ ስማቸው ይቀየራል። የሆነ ግሩፕ ውስጥ የሆነ እንትን ውስጥ ካሉ ስማቸው ይቀየራል። ስማቸውን በግሪክ ስትጽፈው በግሪክ ሰዎች ስማቸው ሲጻፍ የተለያየ ሚኒንግ አለ። ምሳሌ አሁን በግሪክ ኢየሱስ ክርስቶስ ብለን ስንጽፍ ጂሰስ ክራይስት ብለን በግሪክ ስንጽፍ 888 የሚል ቁጥር ነው የሚሰጠን። 888 ይሰጠናል። እነዚህ ሰዎች የዚህ ማህበር አባል ሲሆኑ፣ የጨለማው ዓለም ማህበር አባል ሲሆኑ፣ የሴክሬት ሶሳይቲ አባል ሲሆኑ ስማቸው ይቀየራል። ስማቸው ሲቀየር ስማቸውን በግሪክ የተቀየረውን ስም በግሪክ ስትጽፈው 666 የሚል ሚኒንግ ይሰጣል። አንዱ አባልና አንዱ አባል የሚተዋወቀው በምንድን ነው ብትለኝ ስማቸውን በግሪክ ኢንተርፕሬት ስታደርገው ያኔም ሰጥተዋል ማለት የዛ ማህበር አባል ናቸው ማለት። እነዚህ ሰዎች እያደረጉ ያሉት ምንድን ነው ብትለኝ በዛች ቁጥር ውስጥ በዛች ምልክት ውስጥ
ቢግ ኢንተርፕሪቴሽን ያለው ቢግ ፍቺ ያለው ነገር እየሰሩ ነው ማለት ነው። የእግዚአብሔር ዓለምም አንተን ሲያወራ ልክ እንደዛ ሁሉ በብዙ አይነት ቁጥሮችና በብዙ አይነት ምልክቶች ያወራል። ቁጥሮች የቁጥር ኢንተርፕሪቴሽን የቁጥር ትርጉም ያለው በስም ውስጥ ነው። አሁን ከባይብል ውስጥ ካሉ የቁጥር ኢንተርፕሪቴሽን መካከል አንዱን አወራቸዋለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን አይታችሁ ከሆነ እንደዚህ ይላል፣ ጎልያድም 40 ቀን ሙሉ በእስራኤል ሕዝብ ፊት ሲሸልልና ሲፎክር ከቆየ በኋላ ሕዝቡ 40 ቀን ከተሸበረ በኋላ ልክ በ40ኛው ቀኑ ላይ ዳዊት መጣ ይላል። ክብር ለኢየሱስ ይሁን። ልክ በ40ኛ ቀኑ ላይ ዳዊት መጣ። ጎልያድ መሸለል ከጀመረበት ከመጀመሪያው ቀን ጀምሮ እስከ 40ኛው ቀን ድረስ ዳዊት ሰምቷል። ቢኮዝ እያንዳንዱ እስራኤላዊ ወሬው በሙሉ የነበረው ጎልያድ 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 ጎልያድ፣ የእያንዳንዱ እስራኤላዊ ወሬ የነበረው ጎልያድ ነው። ዳዊት ጎልያድ ቤቱ ድረስ መጥቶለታል። የጎልያድ ወሬ ቤቱ ድረስ መጥቶለታል። ወንድሞች ይሰማሉ፣ አባቱ ሰምተዋል። ሁሉም ሰው ስለ ጎልያድ ሲያወራ ሰምቶታል። ዳዊት የመጀመሪያውን ቀን ዝም ብሎት፣ ሁለተኛውን ቀን ዝም ብሎት፣ ሶስተኛውን ቀን ዝም ብሎት፣ አራተኛውን ቀን ዝም ብሎት 40ኛው ቀኑ ላይ እኔ ገጥመዋለሁ ብሎ ሄደ። ሆይ ለምን ይመስላችኋል 40ኛ ቀኑን ጠብቆ ዳዊት ይሄደው? ቢኮዝ መንፈሳዊ ዓለም ላይ 40 ቁጥር የሚሰጠው ሚኒንግ አለ። አሁን ነግሬያቸዋለሁ። በምልክቶች ይናገራል፣ ከዛ በቁጥሮች ይናገራል ብያቸዋል። 40 ቁጥሮች ከምልክቶች መካከል አንዱ ናቸው። ብዙ አይነት በምልክት ውስጥ የሚካተቱ ብዙ ነገሮች አሉ። ከነዛ መካከል አንዱ ቁጥሮች ነው። ዛሬ ስለ ቁጥር ኢንተርፕሬቴሽን ነው የማወራችሁ። ክብር ለኢየሱስ ይሁን። ዳዊት ጎልያድ ጋር ሲሄድ ጎልያድ 40ኛ ቀኑ ሆኗል። ጎልያድ 40ኛ ቀኑ የሆነው ሰዓት ዳዊት እዛ ስፍራ ላይ መጣ። በእስራኤል አገር ወይም በእስራኤል ከልቸር ባይብሊካል በሆነው በእስራኤል ከልቸር መሰረት 40 ቁጥር የአንድ ነገር አብቅቶ አንድ አዲስ ሲዝን የሚወለድበት መንገድ የሚያሳይ ቁጥር ነው። 40 ቁጥርን ስትፈቱት የሆነ ሲዝን አብቅቶ አዲስ ነገር የሚጀመርበት ሲዝን እንደሆነ ነው የሚነግራችሁ። ኢየሱስ ከ40 ቀን ጾም ጸሎት በኋላ ወደ አገልግሎት ገባ። ኤልያስ ጋር ስትመጡ ልክ እንደዛው ሙሴ ከ40 ቀን ጾም ጸሎት በኋላ ፊቱ እያበራ መጣ። አዲስ የሆነ የሲዝን ሽግግርን ነው 40 ቁጥር የሚያመለክተው። ዳዊት 40 ቀን ጎልያድ እንደሞላው ስለሚያውቅ የጎልያድ ሲዝን እንዳበቃ አዲስ የሆነ ሽግግር እየመጣ እንደሆነ ገብቶታል። ጎልያድ ጋር ሲሄድ ዳዊት የዘመረው አንድ መዝሙር አለ። እግዚአብሔር የሰራት ይህች ቀን ነች፣ በእርሷም ደስ ይበለን የሚለው መዝሙር ዳዊት እየዘመረ ሄደው ከቤቱ ወጥቶ ጎልያድ ጋር የሚሄድበት ታይም ላይ ነው። ዳዊት እግዚአብሔር የሰራት ቀን ይህች ነች፣ በእርሷም ደስ ይበለን ሐሴትም እናድርግ የሚለው መዝሙር የጻፈው ዳዊት በዚህኛው ቀን ላይ ነው። ሆይ ለምን በዚህኛው ቀን እግዚአብሔር የሰራት ይህች ቀን ነች አለ? ለምን 38ኛው ቀን ላይ እግዚአብሔር የሰራት ይህች ቀን ነች ለምን አላለም? 40ኛው ቀን ላይ ዳዊት ጠብቆ ሆይ ለምን እንደዛ ያለ ይመስልሃል? ክብር ለኢየሱስ ይሁን። የማስተምረው ትምህርት ግን እየገባችሁ ነው? 40ኛው ቀን ላይ ዳዊት ጠብቆ ሆይ 27ኛው ቀን ላይ ዳዊት እግዚአብሔር የሰራት ይህች ቀን ነች እያለ ለምን ኢንጆይ አላደርግም? ለምን በእርሷ ደስ ይበለን ሐሴት እናድርግ ለምን አላለም? 40ኛው ቀን ላይ ዳዊት ጠብቆ እግዚአብሔር የሰራት ቀን ይህች ነች አለ። ምክንያቱም ጎልያድ 40 ቀን ሞልቶታል ማለት አዲስ የሆነ ሲዝን የሚጀምርበት ታይም እንደሆነ ስለገባው የጎልያድ ሲዝን የሚያበቃበት ታይም ነው። ያንን ነገር ስለሚያውቅ ዳዊት እንደዚህ ያለ እግዚአብሔር የሰራት ቀን ይቺ ነች። ክብር ለኢየሱስ ይሁን። እግዚአብሔር የሰራት ይቺ ቀን ነች። ለዛ ነው ምሳሌ አሁን መጽሐፍ ቅዱሳችሁን ልክ እንደዛው ስታነቡ ኢያሪኮን 7 ጊዜ ዞሩ ሲል ስፒሪት ዓለም ላይ 7 ጊዜ አንድ ነገር እስኪ ቤታችሁን 7 ጊዜ በዞሩት እኮ የሚፈጠር ምንም አይነት ሚኒንግ የለም። ቤታችሁ አይፈርስም። ግን ስፒሪት ዓለም ላይ 7 ቁጥር የሚሰጠው ሚኒንግ አለ። 7 ቁጥር ፕሮፌቲክ ነምበር ነው። 7 ቁጥር የረፍት ምልክት ነው። ህዝቡ ማረፍ ካለበት ያ ግንብ መፍረስ አለበት። ጋር 7 ጊዜ ሲል 7 የረፍት ምልክት ስለሆነ 40 ቀን ሙሉ ጎልያድ ብዙ እያንዳንዱን ነገር ሲያደርግ ዳዊት ጠብቆ 40ኛ ቀኑ ላይ ዳዊት ከቤቱ ሲወጣ ጋር የሰራት ቀን ይቺ ነች፣ እግዚአብሔር የሰራት ቀን ይቺ ነች፣ በእርሷም ደስ ይበለን እያለ እየዘመረን የወጣው እግዚአብሔር የሰራት ቀን ይቺ ነች፣ በእርሷም ደስ ይበለን እያለ ዳዊት እየዘመረን የወጣው ለምን ብትለኝ 40 ቁጥር ስፒሪት ዓለም ላይ የሚሰጠው ሚኒንግ አለ። 40 ቁጥር ስፒሪት ዓለም ላይ የሚሰጠው ሚኒንግ አለ። ያቺን ቀን ጎልያድን ሂዶ ገደለው። ቢኮዝ
40 ቁጥር አንድ ሲዝን አብቅቶ ሌላኛው ሲዝን የሚጀምርበት ታይም ነው። ያ ማለት የጎልያድ ሲዝን አብቅቷል። የዳዊት ሲዝን የሚጀምርበት ታይም ነው። 39ኛው ቀን ላይ ይህንን መዝሙር ያልዘመረ ዳዊት፣ 38ኛው ቀን ላይ ይህንን መዝሙር ያልዘመረ ዳዊት፣ 34ኛው ቀን ላይ ይህንን መዝሙር ያልዘመረ ዳዊት 40ኛው ቀኑ ላይ ዘመረ። 40ኛ ቀኑ ላይ ዘመረ። 40ኛ ቀኑ ላይ ዘመረ። ሳምታይምስ ለሰዎች ህይወት እንደዚህ ልተነብይ በምነሳበት ታይም ላይ ድምፅ ሳልሰማ ራእይ ሳላይ መንፈሳዊ ዓለም ላይ ቁጥሮች ነው ያለው። ዝም ብዬ ሰዎቹን እያየኋቸው ቁጥሮች ነው ያለው። ሆሊ ስፒሪት ቁጥራቸውን ያሳየ ሰዓት ያ ቁጥር ለኔ ከትዳራቸው ጋር በተገናኘ የሚሰጠኝ ሚኒንግ አለ። ያ ቁጥር ለኔ ከትምህርት ላይፋቸው ጋር የተገናኘ የሚሰጠኝ ሚኒንግ አለ። ከፋይናንሳቸው ላይ የሚሰጠኝ ሚኒንግ አለ። ቢኮዝ ቁጥር ብቻ አይደለም ያየሁት፣ በውስጡ ኢንተርፕሪቴሽንም ጭምራለሁ። በውስጡ ኢንተርፕሪቴሽንም ጭምራለሁ። አይኖ አሁን የማስተምረው ትምህርት ለብዙዎቻችሁ እንግዳ እንደሆነ አውቃለሁ። ለብዙዎቻችሁ እንግዳ፣ ለብዙዎቻችሁ አዲስ እንደሆነ አውቃለሁ። ግን በደንብ ስሙኝ። ክብር ለኢየሱስ ይሁን። አሁን እያወሯችሁ ያለሁት ዲፕ ሴክሬት ጥልቅ የሆነ ሚስጥር ብዙ ኢቨን ፕሮፌሰር የሚያደርጉ ሰዎች የሚተነብዩ ሰዎች የማይገባቸውና የማይረዱትን ሴክሬት ነው እየነገርኳቸው ያሉት። ስፒሪት ዓለም ላይ እግዚአብሔር በቁጥሮች ጭምር ይናገራል። በምልክቶች ብቻ አይደለም። ከምልክቶች መካከል አንዱ ቁጥሮች ነው። በእነሱም ጭምር ይናገራል። ሞመንት ኢንተርፕሪቴሽናቸውን የገባችሁ ሰዓት አሁን 40 ቀን ጎልያድ ሆነው ለሆነ ሰው 40 ቀን ጎልያድ ሆነው ኖርማል ነገር ነው። ዳዊት ጋር ግን ጎልያድ 40 ቀን ሆነው ስትል የአዲስ ሲዝን ጅማሬ እንደሆነ ያውቃል። ለሆነ ቀን 40 ቀን ሆነው ሲል ለሆነ ሰው ኖርማል ነገር ነው። ለዳዊት ግን የተለየ ነገር ነው። የጎልያድ 40 ቀን መቆየት ለዳዊት ወንድሞች ምንም የሰጣቸው ሚኒንግ የለም። ለዳዊት ግን የሚሰጠው ትርጉም አለ። ዳዊት ያንን ሁሉ ቀን ቆይቶ በ40ኛው ቀኑ ላይ ልቡ በድፍረት ተሞልቶ እኔ አንተ በተገዳደርከው በአምላክህ ፊት አንተ በተገዳደርከው በእግዚአብሔር በአንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ የሚለውን ቦልድነስ ያገኘው ቁጥሩ የሚሰጠው ሚኒንግ ስላለ ነው። ቁጥሩ የሚሰጠው ትርጉም ስላለ ነው። ክብር ለኢየሱስ ይሁን። ቁጥሩ የሚሰጠው ሚኒንግ ስላለ ነው። ቁጥሩን ኢንተርፕሬት ስታደርጉት ቁጥሩ የአዲስ ሲዝን ጅማሬ ነው። አየህ፣ ኤልያስ ከ40 ቀን በኋላ አዲስ የሆነ ሲዝን ውስጥ አዲስ የሆነ የግሎሪ ሲዝን ውስጥ የገባው። ኢየሱስን ስታየው ከ40 ቀን በኋላ ሌላ የሆነ የላይፍ ስታይል ውስጥ ነው የገባው። ከ40 ቁጥር በኋላ ባይብል ልክ እንደዚህ ነው ነገሮች የሚሆኑት። ለዛ ነው ባይብል ኢቭን ስለ ኖህ ውሃ ሲያወራ ስለ 40 ቀን ያወራቸዋል። ስለ ኖህ ውሃ ሲያወራ ስለ 40 ቀን ያወራቸዋል። ሌላውን ተውትና ባይብል ባለ 50 ቀን ብላችሁ ፔንቴኮስቴ በዓል ላይ ስለ ፈሰሰው የመንፈስ ቅዱስ መገኘት ህልውና ክብር ባይብል ሲያወራ ለምን ባለ 50 ቀን ማለት እንደፈለገ የሚለውን እንኳን ጠይቆ የሚያክሰው የለም። ግን ባለ 50 የሚባል ቀን 50 የሚባለው ነምበር የሚሰጠው ሚኒንግ አለ። እንዲሁ አይደለም። በዛኛው ታይም ላይ እንትን ያለው በደምብ ስም የዘፍጥረትን መጽሐፍ አንብባችሁ የጥፋቱ ውሃ የተከለከለበትን ታይም ያቺ ወፏ ወጣ ቁራ ወጣ የቆየችበትን ታይም ውሃው የቆየበትን ታይም ማስለታችሁ ባለ 50 በሚባለው ቀን ላይ እንደሚመጣ ማወቅ ትችላላችሁ። ሌላውን ተውትና የዳንኤል መጽሐፍ ኢየሱስ የሚገደልበትን ታይም ሲያወራ እንኳን በ69ኛው ሱባኤ ይሞታል ያለው 69 ሱባኤ ኢየሱስ የሞተበትን ታይም ስትቆጥሩት ልክ ዳንኤል እንዳለው በ69ኛው ሱባኤ ይሞት። 69 ቁጥርን ለምን መጠቀም አስፈለገ? አየህ፣ ቁጥሮች የሚሰጡት ሚኒንግ አለ። አየህ፣ መጽሐፍ ቅዱስ እንኳን በአዲስ ኪዳን በክርስቶስ ኢየሱስ ደም ወንድሞቻችን የሆኑ ሰዎችን አይደለም ኤልያስ እንኳን እንደኛ ሰው ነበር ነው ያለን። እሳት ያወረደን ፐርሰን ልዩ ፍጡር የለም፣ ስፔሻል ፍጡር የለም። ግን ምንድነው ብትለኝ ከማንም በላይ መንገዶቹን ስለሚያውቁት ነው ፕሮፌሰር የሚያደርጉት። ከማንም በላይ መንገዱን ስለማውቀው ነው ፕሮፌሰር የማደርገው።
ሰምታይምስ ለሰዎች መድረክ ላይ አቆሚያቸው እኮ ስፒሪት ዓለም ላይ እንደዚህ እያወራቸው ነበር። ከዛ ካወሯቸው በኋላ እነሱ ሳያስተውሉ ድምፁ እንዴት እንዳለፋቸው አወራቸው እና የዛን ጊዜ ይደነግጣሉ፣ ሾክ ይሆናሉ። እናንተ እኮ እንደዚህ ሆናችሁ ነው ያለፋችሁ ተላለው። እናንተ እንደዚህ ሆናችሁ ነው ፓስ ያደረጋችሁ ያ ነገር ግን መልእክቱ ይሄ ነው ብዬ ሳወራችሁ ይደነግጣሉ። እናንተ እያንዳንዱ እግዚአብሔር የሚናገርበት ናለው። ይህ ምሽት የእግዚአብሔርን ድምፅ እየሰማችሁ የምታድሩበት ምሽት ይሆንላችኋል። ክብር ለኢየሱስ ይሁን። ድምፅ በህይወታችሁ እንዲበዛ ጸልያለሁ። ከነዛ መንገዶች መካከል አንዱ ምልክት ነው። ምልክቶች ውስጥ ደግሞ ቁጥሮች አሉ። ዛሬ ስለ ቁጥር ምልክቶች አውርቻችኋለሁ። ቢኮዝ በየትኛውም አጋጣሚ የእግዚአብሔርን ድምፅ ሚስ እንድታደርጉ አልፈልግም። የእግዚአብሔር ድምፅ ጋር መተላለፍ አይሆንባችሁ። የእግዚአብሔር ድምፅ ጋር መተላለፍ አይሆንባችሁ። ክብር ለኢየሱስ ይሁን። የእግዚአብሔር ድምፅ አያልፋችሁ። የውዴ ድምፅ አያልፋችሁ። በኢየሱስ ስም በፍጹም አያልፋችሁ። በፍጹም የእግዚአብሔር ድምፅ አያልፋችሁ። ከሁሉም በላይ ማረሳውን አንድ የፕሮፌቲክ ሚኒስትሪ ውስጥ ኦልሬዲ እግዚአብሔር በምልክት እኔም በሚያወራበት ታይም ላይ ከማልረሳቸው ታሪኮች መካከል አንዱን ልንገራችሁ። ሰውየው የመናዊ ነው፣ አረብ ነውና ድንገት ነው ፕሮግራም ላይ ሊካፈል የመጣው። አማርኛ በጣም ጠንቅቆ ነው የሚያውቀው፣ በደንብ ነው የሚያውቀው። በጣም ጠንቅቆ ያውቃል አማርኛ እና በፍጹም የመናዊ መሆኑን አታውቁም። በፍጹም በምንም አይነት መንገድ አረብ መሆኑን አታውቁምና መጣ ቸርች። መተንበይ ጀመርኩኝ እሱ ላይፍ ላይ ሲጀምር እና መጀመሪያ አካባቢ መተነበይ በጀመርኩበት ታይም ላይ ነውና ልጅ እያለሁ ኳስ በጣም ወድ ስለነበር አንድ ልጅ እያለሁ ማቀው ኳስ ተጫዋች ነበር፣ አሪያን ሮበን የሚባል ኳስ ተጫዋች እና ለሰውየው የተነበይኩለት የአሪያን ሮበን ኳስ የሚጫወትበትን ማሊያ መንፈሳዊ ዓለም ላይ አየሁ። ግራ ገባኝ ምን ብዬ ኢንተርፕሬት ማድረግ እንዳለብኝ። ግን ምልክት ነው ያየሁት። የአሪያን ሮበን ኳስ የሚጫወትበትን ቁጥርና ማሊያ ነው ያየሁት። አሪያን ሮበን ለማን ክለብ እንደሚጫወትና ቁጥሩን አውቃለሁና ልጄውን ጠራሁትና ሮበንን ትቼው አሪያ ማን ነው አልኩት። አሪያ ማን ነው ስለው ፕሮፌት አለኝ። አቤት ስለው ከሱ ጋር የሆነ ያህል ሚሊዮን ብሮች ልዋዋል ብዬ ልፈራረም ብዬ መጀመሪያ ጌታ ስለዚህ ሰውዬ ምን እንደሚናገረኝ መስማት ፈልጋለሁ ብዬ አሁን የመጣሁት እና ካላመንከኝ ብሎ እሱ ጋር ሊፈራረም ያለበትን ወረቀት አሳይኝ። በደንብ ስማኝ። የዚህን ሰውዬ ስም ያወቅሁት ምልክቱን ኢንተርፕሬት አድርጌ ነው። አሁን በደንብ ስሙ። ምልክት የእግዚአብሔር ድምፅ ብቻ ነው የሚለውን ሳይሆን በዚህ ትምህርት ቤት ውስጥ ምልክት እንዴት ኢንተርፕሬት እንደሚደረግ አወራለሁ። ለዛ ነው ፕሮፌሲ ብዙ ሰዎች የሚሸወዱት፣ የእግዚአብሔር ድምፅ የማይላቸው ብዙ ሰዎች የሚሸወዱት ለዛ። ብዙ ጊዜ ረጅም ታይም እግዚአብሔር ሆይ ተናገረኝ፣ በእኔ በኩል ተናገር ብላችሁ ጸልያችሁ የ10 ቀን የ15 ቀን የ1 ቀን የ3 ቀን የ40 ቀን ጾም ጸሎት ይዛችሁ ከዛ በኋላ ብዙ ተስፋ የቆረጣችሁ ሰዎች አላችሁና ተናገረን ብላችሁ እንዲናገራችሁ የጠበቃችሁበት መንገድ ነው ተስፋ ያስቆረጣችሁ። ቢኮዝ ጋድ እያንዳንዱ ፐርሰን ጋር ሲመጣ የሚናገርበት መንገድ የተለያየ ነው። እግዚአብሔር እያንዳንዱ ሰው ጋር ሲመጣ የሚናገርበት መንገድ የተለያየ ሰው የሚናገርበት መንገድ የተለያየ ስለሆነ ኦልዌይስ በአንድ መንገድ ስትጠብቁ ትሸወዳላችሁ። ሁል ጊዜ በአንድ መንገድ ስትጠብቁ ትሸወዳላችሁ። የምትሸወዱት በአንድ መንገድ ስትጠብቁ ነው። ክብር ለኢየሱስ ይሁን። በነገር ሁሉ ተባረኩ። በቤተሰቦቻችሁ ህይወት ሁሉ ላይ ፈውስ ይሁን። ጌታ ኢየሱስ ጣልቃ ይግባላችሁ። ነገሮቻችሁን ሊለቀቅ ፈውስ በጤንነታችሁ ላይ ይሁን። ፈውስ በእናንተ ህይወት ሁሉ ላይ ይሁን። የተበላሹ የትኛውም ነገሮች ሁሉ በህይወታችሁ ላይ ይስተካከሉ። በጌታ በኢየሱስ ስም ይስተካከሉ። ነገሮቻችሁን ሁሉ በኃይል አስለቀቅ ያለው የእግዚአብሔር ጉብኝት በህይወታችሁ ላይ ይሁን። ሻሎም። በጣም ወዳችኋለሁ። መልካም ቀን፣ መልካም ምሽት። ተባረኩልኝ። ብሩክ ናችሁ።